በባንኮች መካከል በሳምንቱ በተካሄደ የውጭ ምንዛሪ ገበያ አንድ የአሜሪካን ዶላር የተሸጠበት ዋጋ በየዕለቱ የመጨመር አዝማሚያ ማሳየቱን የኢትዮጵያ ብሔራዊ ባንክ ገልጿል። በሳምንቱ ከተመዘገበው የውጭ ምንዛሪ ገበያ ዝቅተኛው 8 ብር ከ6364 ሳንቲም ከፍተኛው ደግሞ 8 ብር ከ6371 ሳንቲም ሆኗል። በተያዘ ዜናም በአዳማ ከተማ በሚገኘው በግንብና ባራዳ ገበያ ቦታዎች በዋለው ገበያ በኩንታል ነጭ ጤፍ 290፣ ሰርገኛ 250፣ ቀይ ጤፍ 220፣ ነጭ ጤፍ 175፣ ድብልቅ ስንዴ 160፣ ዘንጋዳ 210፣ ማሽላ 140፣ ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። የጥራጥሬ እህሎች በኩንታል ነጭ አተር 450፣ የሽሮ 260፣ ድፍን ምስር 400፣ የተከካ 600፣ ባቂላ 210፣ ሽምብራ 170 ሆኖ ሰንብቷል። የእርድ እንስሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000፣ መካከለኛ 1800፣ ዝቅተኛው ከ950 እስከ 1000፣ በግ ሙኩት 350፣ መካከለኛው 160፣ ዝቅተኛው 80፣ ፍየል ከፍተኛው 250፣ መካከለኛው 160፣ ዝቅተኛው ከ60 እስከ 100 ብር ተሽጧል። የቅባት እህሎች ነጭ ተልባ 500፣ ቀይ ተልባና ኑግ 340፣ ሱፍ 350 ብር እየተሸጠ ሲሆን በቅባት እህሎችም ምንም የዋጋ ለውጥ አለመታየቱን ነጋዴዎች ተናግረዋል። በድሬዳዋ ከተማ ደግሞ የሰሞኑ የገበያ ዋጋ ካለፈው ሳምንት ብዙም ለውጥ ያልታየበትና የተረጋጋ ሆኖ መሰንበቱን በተለያዩ የገበያ ቦታዎች ትናንት የተገኙ ሻጮችና ሸማቾች ተናግረዋል። በመርካቶና በጎጃም በረንዳ አካባቢ የሚገኘው የቅቤ ዋጋ ተመሳሳይ ካለፈው ሳምንትም ብዙም ለውጥ ያላሳየ ነው። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱላ የማረቆ በርበሬ 225፣ የአላባ 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። የስኳር ዋጋ እየቀነሰ የመጣ ሲሆን በመርካቶም ሆነ በተለያዩ ሱቆች 1 ኪሎ እስከ 6 ብር እየተሸጠ ነው። ይህ በዚህ እንዳለ በያዝነው ሳምንት በአዲስ አበባ ማዕከላዊ ገበያ 15156 ኩንታል ቡና መሸጡን የቡና የሻይ የቅመማ ቅመምና የጥጥ ገበያ መምሪያ ጨረታ ማዕከል አስታውቋል።